ሰዓታችሁን በአግባቡ ከተጠቀማችሁ በጣም ብዙ ነገር ማድረግ ትችላላችሁ የሚለውን ነበር። እኔም ግቢ ላይ ከገባ በኋላ የተማርኩት አንዱ ትልቁ ነገር እሱ ነው። ብዙ አባባሎች አሉ የግቢ መማርና ቤተክርስቲያን አገልግሎቶች እንደሚጋጩ ተደርጎ ብዙ ጊዜ ይነሳል። ለኔ ግን እሱ 100% አይደለም ብዬ ነው ማነሳው። እውነት ለመናገር ግቢ ላይ አንዳንዴ ከውጭ ሆነን ስናስበው ወይም ደግሞ ገና እየጀመርን ሲሆን በጣም ጊዜ የሌለን ይመስለናል። ግን በጣም ብዙ ሰፊ ጊዜ ነው። ቤተክርስቲያን በሚሄድበት ሰዓት ጭራሽ እንደማታርፍ ነው የሚሰማኝ። እግዚአብሔር በፈቀደ ልክ እዛ ማድረግ ላይ ለመድረስ በቅቻለሁና እግዚአብሔርን በደንብ አድርጌ አመሰግነዋለሁ። በዛውም ልክ ደግሞ በጣም ትልቅ ደስታ ነው የተሰማኝ እግዚአብሔር እኔን ረድቶኝ እዚህ በመድረሴ ማለት ነው። ቤተክርስቲያን ሄዶ አገልግሎት ተባርኮ በረከት ተቀብሎ ማምጣቱ ጭራሽ እኔ ሞር እንድሰራ እንዳደረገኝ ነው ማምነው። እኔ ከማዕረገ ድቁናው ስንጀምር ማዕረገ ድቁናውን የተቀበልኩት እዚሁ ነው። እዚሁ አዳማ ከመጣሁ በኋላ በግቢ ጉባኤ ማህበረ ቅዱሳን ባመቻቸልን በአብነት ትምህርት ውስጥ አልፌ ነው። ምን ጊዜ ማገልገል እንዳለብን ምን ጊዜ ደግሞ አካዳሚካሊ ፎከስ ማድረግ እንዳለብን መለየት ነው እንጂ ቤተክርስቲያን አገልግሎትና አካዳሚክ ይጋጫል ብዬ አላምንም። ብዙ አገልግሎቶችን የተማርኩበት በዛውም ልክ ደግሞ እንደ ተተኪ መምህርነትም በጣም ብዙ ስራዎችን የሰራሁበትና በጣም ብዙ ነገሮች ላይም ደግሞ የረዳኝን ነገር ያገኘሁበት እኔ እንደጠቀመኝ ነው ማስበው ማለት ነው። ስለዚህ ሁሉም ሰዓታቸውን ዋይስሊ ከተጠቀሙ በጣም ውጤታማ እንደሚሆኑ ነው ሪኮመንድ ማደርገው ማለት ነው። በሃይማኖት በደንብ የጸና ሰው ሲገኝ ራሱ ወይም እንደ አክራሪ ነው የሚቆጠረው ወይም ሌላ አይነት ስም ነውና የሚሰጠው እንደዛ አይነት ሁኔታ ውስጥ የነበረ እንትን ነው። መጀመሪያ ግቢ ጆይን ስናደርግ ፍሬሽ ላይ ሆነን ቤተክርስቲያን ስንሄድ የሆነ ነገር አምልጦን የሚጠብቀን ነበር የሚሰማን። ግቢ ውስጥ የሆነ ነገር ትተን እንደመጣና አምልጦ እንደሚጠብቀን ነገር ነበር የሚሰማንና እዛ ቁጭ ብለን እስክንመለስ ድረስ በጣም እንቸኩል ነበር። ተተኪ መምህር ሲሆን አንዱ ትልቁ የሚሰጠው ነገር የመናገር ጥበብን፣ ሰዎችን መግባባትን የመሳሰሉ ነገሮችን እንትን ብሎኛልና ያ ደግሞ በጣም ብዙ እድሎችን ለኔ ሊከፍትልኝ ችሏል። ስሜ ዲያቆን ሁንደራ አወቀ ይባላል። ከአዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ በእጅግ ከፍተኛ ማዕረግ ከኮምፒውተር ሳይንስ ኤንድ ኢንጂነሪንግ ዲፓርትመንት ነው የተመረኩት። እኔ ዲያቆን ሄኖክ አቢቲ ይባላለሁ። ከአዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲ በፋርማሲ ዲፓርትመንት ምሩቅ ነኝ። እንደ ዲፓርትመንታችን እንደ ስኩላችን በስኩል ኦፍ አፕላይድ ናቹራል ሳይንስ የኮሌጁ ጎልድ ሜዳል ተሸላሚ ነኝ። እሺ በመጀመሪያ ያው አንድ ሰው የልቡን ሲያሳካ ደስታ ነው የሚሰማው። እኔም እንደማንኛውም ሰው ደስታ ተሰምቶኛል። ለዚህ ያበቃኝን እግዚአብሔርን ደግሞ እጅግ አድርጌ አመሰግነዋለሁ። እኔ እጅግ ታላቅ የሆነ ደስታ ነው የተሰማኝ። በጣም ብዙ ችግሮች ገጥመውኝ ነበረ መሀል ላይና የሆነ ሰዓት እንደውም ሙሉ በሙሉ እዛ ማድረግ ላይ የሚደርስ አልመሰለኝም ነበር እና እግዚአብሔር በፈቀደ ልክ እዛ ማድረግ ላይ ለመድረስ በቅቻለሁና እግዚአብሔርን በደንብ አድርጌ አመሰግነዋለሁ። በዛውም ልክ ደግሞ በጣም ትልቅ ደስታ ነው የተሰማኝ እግዚአብሔር እኔን ረድቶኝ እዚህ በመድረሴ ማለት ነው። እኔ ከማዕረገ ድቁናው ስንጀምር ማዕረገ ድቁናውን የተቀበልኩት እዚሁ ነው። እዚሁ አዳማ ከመጣሁ በኋላ በግቢ ጉባኤ ማህበረ ቅዱሳን ባመቻቸልን በአብነት ትምህርት ውስጥ አልፌ ነው። ከዛም ባለፈ በግቢ ጉባኤ ቆይታዬ ውስጥ እንደ ተተኪ መምህር ሳገለግል ቆይቻለሁ። በተተኪ መምህርነት ግቢ ጉባኤ ላይ የተለያዩ ኮርሶችን በማስተማር ከዛም ባለፈ ደግሞ የዕቅበተ እምነት አገልግሎትንም ጨምሮ በተለይ ደግሞ የገጠር አድባራት ላይ እየሄድን ወደ ጉራጃ ማርያም የመሳሰሉ አድባራት ላይ እየሄድን በጣም ብዙ አገልግሎቶችን እንትን ብለናል። በተለይ ደግሞ ድቁናን እዚህ ከመቀበል አንፃር ብዙ አገልግሎቶችን የተማርኩበት በዛውም ልክ ደግሞ እንደ ተተኪ መምህርነትም በጣም ብዙ ስራዎችን የሰራሁበትና በጣም ብዙ ነገሮች ላይም ደግሞ የረዳኝን ነገር ያገኘሁበት ነው። በተለይ ተተኪ መምህር ሲሆን አንዱ ትልቁ የሚሰጠው ነገር የመናገር ጥበብን፣ ሰዎችን መግባባትን የመሳሰሉ ነገሮችን እንትን ብሎኛልና ያ ደግሞ በጣም ብዙ እድሎችን ለኔ ሊከፍትልኝ ችሏል። ያኝን ጥቅሞች በጣም በሰፊው እንዳገኝ አድርጎኛል ግቢ ጉባኤ ላይ የነበረኝ አገልግሎት። በግቢ ጉባኤ ያው እንደምታውቁ ድቁናዬን ስመጣ ነው ይዤ መጣሁት ከቤቱ የተቀበልኩት እና እዚህ ስመጣ እውነቱን ለመናገር ያን ያህል ዲቴል ገብቼ ባላገለግልም በግቢ ጉባኤ ውስጥ ኮርሶችን በመማር እና እንደዚሁም ደግሞ መዝሙር አስጠኝ ነበርኩ በመዝሙር ክፍል ውስጥ። ስለዚህ በእነዚህ ፕሮግራሞች ሲኖሩ መዝሙሮችን በማቅረብ ጉዞም ሲኖሩ አንዳንድ አድባራት ላይ ጉዞዎች ሲኖሩ እዛ ላይም በመገኘት መዝሙሮችን ስናቀርብ ነበረ። በግቢ ጉባኤም ኮርሶችን በመማር እና አንዳንድ መርሃ ግብሮች ሲኖሩ እዛ በመሳተፍ ነው ያሳለፍኩት። ደስ የሚል ጊዜ ነበረ ነው። ብዙ አባባሎች አሉ የግቢ መማርና ቤተክርስቲያን አገልግሎቶች እንደሚጋጩ ተደርጎ ብዙ ጊዜ ይነሳል። ለኔ ግን እሱ 100% አይደለም ብዬ ነው ማነሳው። ምክንያቱም እኔ ቤተክርስቲያን በሚሄድበት ሰዓት ጭራሽ እንደማታርፍ ነው የሚሰማኝ። ምክንያቱም ብዙ ጊዜ በሚደክመኝ ሰዓት ወደ ማታ ነው ቤተክርስቲያን አገልግሎቶች ብዙ ጊዜ የሚበዙት። ስለዚህ ስራዬን ሰርቼ ክላስ አቴንድ አድርጌ የሚያስፈልጉኝ እዛ ሰዓት ላይ ብዛት ጊዜ እንደዚህ ዌስት የምናደርጉ ሰዓታት ስለሆኑ
ቤተክርስቲያን ሄዶ አገልግሎ ተባርኮ በረከት ተቀብሎ ማምጣቱ ጭራሽ እኔ ሞር እንድሰራ እንዳደረገኝ ነው ማምነው። ስለዚህ ኢፌክቲቭሊ ታይማችንን ማኔጅ ካደረግን ምንም የሚጋጭ ነገር አይኖርም ማለት ነው። ስለዚህ ዋናው ከውስጥ ተነሳሽነት ተነስተን ምን ጊዜ ማገልገል እንዳለብን ምን ጊዜ ደግሞ አካዳሚካሊ ፎከስ ማድረግ እንዳለብን መለየት ነው እንጂ ቤተክርስቲያን አገልግሎትና አካዳሚክ ይጋጫል ብዬ አላምንም። እኔ እንደጠቀመኝ ነው ማስበው ማለት ነው። ስለዚህ ሁሉም ሰዓታቸውን ዋይስሊ ከተጠቀሙ በጣም ውጤታማ እንደሚሆኑ ነው ሪኮመንድ የማደርገው ማለት ነው። እኔ ግቢ ጉባኤ ላይ የሚደረግ ተሳትፎ ከዚህ በፊትም ቢሆን በተለይ ቅድመ ግቢ ጉባኤ ላይ በነበረኝ ቆይታ የተረዳሁት አንዱ ትልቁ ነገር አብዛኞቹ ወንድሞቻችን ይመጡና ይመክሩን ነበርና አንዱ ትልቁ የሚመክሩን የነበረው ነገር ሰዓታችሁን በአግባቡ ከተጠቀማችሁ በጣም ብዙ ነገር ማድረግ ትችላላችሁ የሚለውን ነበር። እኔም ግቢ ላይ ከገባ በኋላ የተማርኩት አንዱ ትልቁ ነገር እሱ ነው። እውነት ለመናገር ግቢ ላይ አንዳንዴ ከውጭ ሆነን ስናስበው ወይም ደግሞ ገና እየጀመርን ሲሆን በጣም ጊዜ የሌለን ይመስለናል። ግን በጣም ብዙ ሰፊ ጊዜ ነው ያለንና እንደውም በጣም ብዙ ልጆች ያንን ጊዜ የሚጨርሱበት አይነት ሁኔታ ከማጣታቸው የተነሳ ወደ ሱሶች ቢገቡ ፊልም እያዩ የሚውሉ የመሳሰሉ አይነት ነገሮችን የሚያደርጉ አሉ። በተለይ አካዳሚክ ሴሚስተሩ የሚጀምርበት አካባቢ ላይ በጣም ብዙ ክላስም ስለማይኖር በዛውም ልክ ደግሞ በጣም ብዙ የሚደረጉ ነገሮች ስለሌሉ አብዛኛው ተማሪ ሌሎች ቦታዎች ላይ ነው ጊዜውን የሚያሳልፈው ወይም ዶርሙ ተኝቶ የመሳሰሉትን ነገሮች በማድረግ ነውና የሚያሳልፈው። እኔ ግቢ ጉባኤ ላይ የነበረኝ ተሳትፎ ይሄንን ያለኝን ትርፍ ጊዜ በደንብ አድርጌ በአግባቡ ለወደፊት ህይወቴ በሚጠቅመኝ መንገድ እንዳሳልፍና መሰረት እንድጥልበት አድርጎኛል ብዬ አስባለሁ። በተለይ ደግሞ ግቢ ጉባኤ ያለው ሰዓት አንድ ወንድሜ ቅድም እንዳነሳው ማታ ላይ ከመሆኑ አንፃር አብዛኛውን ጊዜ ማታ ማለት ያ ሰዓት ማለት ለምሳሌ ከ11 ሰዓት እስከ ማታ 2 ሰዓት የሚቆይ አገልግሎት ነው በሰፊው ያለው። ያ የአገልግሎት ሰዓት ሌሎችን ነገሮች የምናደርግበት ሰዓት አይደለም። እውነት ለመናገር ብዙውን ጊዜ ምክንያት እንደረደርበታለን ነው እንጂ ያ ሰዓት ወይ ከጓደኞቻችን ጋር እራት ስንጠብቅ የምናመሽበት ወይም ሌሎች ነገሮች ያደረግን የሚያልፍበት ሰዓት ነውና ያ አንዱ ትልቁ ነገር ነው። የግቢ ጉባኤ የምንጠቀምበት ወይም ግቢ ጉባኤ ሄደን የምናገለግልበት ሰዓት ሚሻማን አይደለም። ከዛም ውጪ ደግሞ ግቢ ጉባኤ ላይ የፋይናል ጊዜ ሲደርስ የመሳሰሉት ነገሮች ሲደረጉ የግቢ ጉባኤ አገልግሎት ከሳምንት በፊት እንዲህ በመሳሰሉት እንትን ይላል ይቆማልና ያንን በደንብ አድርገን ካስተዋልነው ግቢ ጉባኤው እውነት ለመናገር ለኛ ህይወት ቤተክርስቲያን ላይ ያለንን ቅርበት የሚጨምር አይነት ጊዜያችንንም ደግሞ በአግባቡ እንድንጠቀም ያደርገናል እንጂ ምንም እንትን የሚለን ነገር የለም። ሌላው ደግሞ አብዛኛው ተማሪ የሚጨናነቅበት ነገር በተለይ የፋይናልና ሌሎች ነገሮች ላይ የጥናት ሁኔታ ነው እና አብዛኛውን ጊዜ ደግሞ በጣም ብዙ ሰዎችን መጠየቅ ይቻላል። አብዛኛው የግቢ ተማሪ የሚያጠናው ፋይናል ሲደርስ ወይ አንድ ሳምንት ወይ 2 ሳምንት ሲቀረው ነውና ያንን ታይም ማኔጅ ማድረግ የምንችል ከሆነ ያንን ጊዜ በደንብ አድርገን መጠቀም የምንችል ከሆነ እውነት ለመናገር የግቢ ጉባኤ አገልግሎት ምንም የሚሻማብን ጊዜ ወይም ደግሞ ከኛ የሚወስደው የተለየ ነገር የለም። እግዚአብሔርም ደግሞ እኛ በሰጠነው ልክ እሱ ደግሞ ለኛ የሚሰጠን አምላክ ነውና እኛ ያንን ጊዜ ለሱ በሰጠንና በአገልግሎት ውስጥ በተሳተፍን ልክ እሱም ደግሞ እኛን ይረዳናል። ትልቁም ቻሌንጅ የሚሆነው እውነት ለመናገር እኛ ውስጥ ያሉ ችግሮች ናቸው። ሜንታሊ ያለንበት ችግር በዛውም ደግሞ ፊዚካሊም ደግሞ ሌሎች ህመሞች ሊኖርብን ይችላሉና ያንን ራሱ እንድናልፍ የሚያደርገን አንዱ ትልቁ ነገር አምላካችን ነውና እሱን በደንብ አድርገን ከያዝን ጥሩ ውጤት የምናገኝበት በዛውም ደግሞ ጊዜያችንን በአግባቡ የምንጠቀምበት እድል ነው ብዬ አስባለሁ። የትውልድ አካባቢ ላይ ብዙም የአገልግሎት ተሳትፎ አልነበረኝም እውነት ለመናገር በሆነ ያህል ደረጃ ወደ 10 11ኛ ክፍል በኋላ የአብነት ትምህርት ነበረ ማር የነበረው። ከዛ ውጪ በጣም ሰፊ አገልግሎት አልነበረኝም። ግን መጨረሻ አካባቢ ማስታወሰው የቅድመ ግቢ ጉባኤ አገልግሎት የሆነ ያህል ተሳተፍ ነበር። ያ ደግሞ በኋላ ላይ መጥቼ ግቢ ጉባኤን በደንብ አድርጌ እንዳስበው ግቢ ጉባኤ የሚባል ነገር እንዳለ በዛውም ልክ ደግሞ እንዲጠቅመኝ አድርጎኛል። ከዛ ውጪ ግን በተለይኛ አካባቢ የነበረው አገልግሎት ትንሽ አነስ የሚል ስለሆነ አብዛኛው ምእመንም ቀረብ የሚልበት አይደለም። ወደ ሻሸመኔ ነው ግን የኛ ትንሽ ወጣ ይላል ከከተማውና አብዛኛው ምእመን ወይ እንዴት ነው እዛ አካባቢ ያለው አብዛኛው ሰው የሌላ ሃይማኖት ተከታይ ነው። የኛም ወይም ደግሞ የኦርቶዶክስ ሃይማኖት ተከታዩም ደግሞ በአብዛኛው ቤተክርስቲያን ላይ ቀረብ የሚል ሰው አይደለምና ትንሽ ላላ የሚል አይነት ሁኔታ ነው የነበረው እዛ የነበረና አገልግሎት። ግቢ ጉባኤ ግን ይህንን ሙሉ ነገር በደንብ አድርገን እንድናልፍና ከምርም አገልግሎቱን ማለት እንደሆነ በዛውም ልክ ደግሞ በክርስትና መጠንከርንም ጭምር ደግሞ በደንብ እንድናይበት አድርጎናል። እዛ በነበረው ሁኔታ በክርስትና የጠነከረ ሰው ማግኘት በሃይማኖቱ በደንብ የጸና ሰው ሲገኝ ራሱ ወይም እንደ አክራሪ ነው የሚቆጠረው ወይም ሌላ አይነት ስም ነውና የሚሰጠው እንደዛ አይነት ሁኔታ ውስጥ የነበረ እንትን ነበር። እግዚአብሔር አምላክ በፈቀደ ልክ አሁን ላይ ባለኝ እውቀት በተለይ እዛ አካባቢ አንዱ ትልቁ ችግር አለማወቅ ነው። እዛ አካባቢ ያሉትም ካህናት በጣም ከምእመናኑ ጋር ያላቸው ቅርበት ይሄን ያህል አይደለም እና አንዱ ትልቁ ችግር የሚሆነው
የእውቀትም ማነስ ጭምር ነው ምእመናኑ እንዳይቀርቡና እኔ በተቻለ መጠን እግዚአብሔር ከፈቀደና ከረዳኝ ለማድረግ መሞክረው ነገር እዛ አካባቢ በተለይ የማስተማርና አገልግሎት ለማድረግ ነው። ከዛም በተጨማሪ ደግሞ የድቁናውም አገልግሎት በሆነ ያህል ደረጃ ይከናወናል፣ ግን በደንብ አድርጎ ማከናወንና ስርዓቱን ጠብቆ ማከናወን ትንሽ እጥረት አለና በተቻለ መጠን እግዚአብሔር አምላክ በረዳኝ ልክ ለማድረግ መሞክረው አንዱ ትልቁ ነገር ይሄ ነው። እውነት ለመናገር ቤተሰቡ ራሱ በሆነ ያህል ደረጃ እኔን በማየት ብቻ ራሱ የሆነ ያህል ለውጥ አለው በፊት ከነበረውና ትልቅ ነገር ነው ብዬ አስባለሁ። በተለይ ወደ ክርስትናው እንዲቀርቡ በደንብ አድርገው ደግሞ ቤተክርስቲያንንም እንዲያቋት ይበልጥ የሆነ ያህል እድል የከፈተላቸው ይመስለኛል። በዛውም ልክ ደግሞ እኔ እዚህ ጋር ያመጣሁት ውጤት አካዳሚካሊ ያለኝን ነገር አለመጉዳቱ፣ በዛውም ልክ ደግሞ ለኔ ለቀጣዩ ለመጪው ህይወት የሚጠቅሙኝን ነገሮች በተለይ በጣም ብዙ ነገር ያተረፍኩት በግቢ ጉባኤ ስለሆነ እነሱ ዘንድ ቤተክርስቲያን ከምርም ይሄ አንድ ሰው አክራሪ ስለሆነ የሚቀርባት ወይም የሆነ ሌላ ነገር ስለሆነ የሚጠጋት አይነት ቦታ እንዳልሆነች በዛው ልክ ደግሞ ጥሩ የሆኑ ሰዎች የሚወጡባት ጥሩ የሆኑ ነገሮች የሚገኙበት ቤተክርስቲያን እንደሆነች ጭምር እንዲያስቡ አድርጓል ብዬ አስባለሁ። ይሄ አሁን ላይ ማስተዋል የቻልኩት ትልቁ ነገር ነው። ሃሌሉያ ወናግር ምስጋና ያደረሰ ጌታ በሰላም በጤና ያደረሰ ጌታ በሰላም በጤና ሃሌሉያ 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 እናግር ምስጋና ሃሌሉያ እናግር ምስጋና። እሺ እኔ ከኋላ ያለኝ የቤተክርስቲያን አገልግሎት እኔም ወደ ገጠራማዋ ወደ አርባ ጉጉ የሚባል ወደ አርሲ ዞን ውስጥ ነው ቅዱስ ጊዮርጊስ ቤተክርስቲያን ሳገለግል የነበረው እና እዛ ውስጥ እንደሚታወቀው ገጠራማ ነው ቦታውም እና ብዙ ያናል ሞቅ ያለ አገልግሎት አልነበረም። ስለዚህ እዛ ውስጥ እኔ ተሳትፎ ነበረኝ። በእውነቱ ከትንሽ ቆይቼ ቢሆንም በኋላ ላይ ቢሆንም አገልግሎት የጀመርኩት አገልግሎት በጀመርኩበት ሰዓት ጀምሮ ከ8ኛ ክፍል በኋላ ይመስለኛል በሰንበት ትምህርት ቤት ውስጥ ተሳትፎ ነበረኝ። እንዲሁም በድቁና አገልግሎትም ሳገለግል ነበረ እና በሰንበት ትምህርት ቤት ውስጥ ሰብሳቢ ሆኜ ያገለገልኩበት የሆነ ታይም ነበረ እና ወንድሜ እንዳለው የህዝብ የእውቀት ችግር አለ እዛ አካባቢ ላይ ወደ ገጠራማው ላይ ትንሽ ያስቸግራል። ህዝቡ ምን እንደሚያምንም ምን እንደሚያመልክም ለይቶ የማያውቅበት አጋጣሚ ይኖራል አንዳንዴና እና እዛ ቦታ ላይ እንደ ሰንበት ትምህርት ቤት ሰብሳቢ ነበርኩ እኔ ለ2 አመት ምናምን ይመስለኛል። ያው ገጠር ላይ ስራ ርክብክብ ቶሎ ቶሎ ስለማይኖር ረጅም ሰዓት አገልግያለሁ እና እንደሚታወቀው አባላቱ የሆነ ጊዜ ይመጣሉ፣ የሆነ ጊዜ ይሄዳሉ፣ የሆነ ጊዜ ይመጣሉ። አዲስ ነው የሚሆነው ሁሌምና እና እነሱን በተቻለኝ መጠን ከኦንላይንም በማገኛቸው ትምህርቶች ያናልም እኔም ኮርስም ባክግራውንድ ስላልነበረኝ ያኔ ገጠር ላይ ሆኜ ከኦንላይንም በማገኛቸውና ከመጻፍም በማነባቸው ነገሮች እነዛን የተቻለኝን ቤዚክ የሆኑ ትምህርቶችን እየሰጠኋቸው እነዛን ሰንበት ትምህርት ቤቶች ሳገለግል ነበረ እና እንደተባለው ብዙ ነገር አትርፍ ያለው ቤተክርስቲያን በመሄዴ መጀመሪያ አካባቢ ላይ ብዙ ወደ ቤተክርስቲያንም ቅርብ አልነበርኩም። ፋሚሊ ባክግራውንድም ያን ያህል ቤተክርስቲያን አክራሪ አልነበሩም። እኔ ግን በቤተክርስቲያን መሄድ ከጀመርኩበት ሰዓት ጀምሮ በጣም ብዙ ለውጥ ቤተሰብ ላይ ማምጥቻለሁ፣ ራሴ ላይ ማምጥቻለሁ። ምክንያቱም በስኬቶቼ ሁሉ እግዚአብሔር እንዳለ ራሱ ማስተዋል የጀመርኩት በዚህ ምክንያት ነው፣ እዛም በመሄዴ ነውና ደስ የሚል ጊዜ ነበረ። ቤተሰቦቼ እኔም በማየት የቤተክርስቲያን ስርዓቶችን ህጎችን በማክበር የሚደረጉ ነገሮችን በህጉ ማድረግ ጀምረዋል ማለት ነው። አሁን ላይ እግዚአብሔር ይመስገን ዲያቆን በመሆኔ ምክንያት ቤተሰቦቼ ላይ በጣም ተጽዕኖ አምጥቻለሁ ማለት ነው። ስለዚህ ቤተሰቦቼ አሁን የአጽዋማቱን የሁሉንም ነገር አሁን እንደውም እንዳካባቢው ቄሶች ናቸው እነሱ እስከመባል ድረስ ይታወቃል። እነሱ ቄሶች ናቸው ምናምን ብሎ ስም እስከ ማውጣት ድረስ የተደረሰበት ሰዓት ነውና ደስ የሚል ነበረ። ወደ እግዚአብሔር በመቅረቤ በጣም ደስተኛ ነኝ። እግዚአብሔር በብዙ ረድቶኛል። እኔም ደግሞ ከሱ ጋር በመሆኔ ሲደክመኝ የማለቅስበት እሱ ነው፣ የሚያበረታኝ እሱ ነውና ሁሌ ሲከፋኝ እኔም ሮጥ ወደ እግዚአብሔር ነውና ወደ እሱ በመጠጋቴ ምንም የደረሰብኝ ነገር የለም። እጥፍ አድርጎ ነው የሸለመኝ አገልጋይ በመሆኔና አሁንም ከዚህ በላይም እንደማገለግልና ከዚህ ስመለስ ደግሞ አሁን ስወጣ እንደውም አቅጄ የተነሳሁት ይሄን ሰሞን ወደ ቤት መሄጃዬ ስለደረሰ የጎደለውን ያኔ እኔ የማላውቀውን ፓርት አሁን ይሄን ህዝብ አስተምሬ የሚል እቅድ ነበረኝና አሁን እነሱን ነገሮች ማስተምራቸውን ቶፒኮች እየሰበሰብኩ ነበር ይሄን ሰሞን ላይ ማለት ነው። ስለዚህ እዛ ሄጄ እዛ ገጠር ላይ ያሉትን ሰዎች ይሄ ህዝብ የማያውቀውን ልክ ሲጠየቅ ሌላ መናፍቃኑ የሚጠይቃቸውን ጥያቄ አሳስቶ ሲመልስ ውስጤ ስለሚጸጽተኝ እሱን ነገር አስተምሬያቸው በሃይማኖታቸው እንዲበረቱና
ቤተሰቦቼንም እንዲደግፋቸው ቤተሰቦቼም ደግሞ ይህንን ደስታ እኔ ሳገለግል ቤተሰብ ደስታ ይሰማዋልና የቤተሰቦቼን ማስደሰት እፈልጋለሁ። እግዚአብሔርን ደግሞ ከዚህ በላይ ቀርቤው እግዚአብሔርን ደስ ላሰኘው እፈልጋለሁ። ይሄ ነበር የቤተክርስቲያን ቆይታ የሚመስለው እስካሁን። ያው እንደሚታወቀው አንዳንዴ ሮል ሞዴል መሆን ጥሩ ነው ብዬ አስባለሁ። እኔም ሮል ሞዴሎች አሉኝ። ከቤተሰቤ ሲጀምር ቤተሰቦቼ አካዳሚካሊ ሰክሰስፉል ስለነበሩ ብዛቶቹ እነሱን አይቼ ነው እኔ አሁን ለዚህ መብቃት የቻልኩት። አንድም ምክንያቱም ለምን እኔ እንደሱ አልሆንኩም የሚል ነገር ይመጣልና ስለዚህ አሁን ማህበረሰቡ ውስጥም ማህበረሰቡ ይሄ ልጅ እንደዚህ አድርጎ ነው በማዕረግ ነው ተሸልሞ የመጣው ብሎ ሲነሳ ህዝቡ ኢንስፓየር እንደሚሆኑ ተስፋ አደርጋለሁ። ከኋላ ያሉ ታዳጊዎች እኔን አይተው እንደሱ መሆን እንፈልጋለን ብሎ የሆነ ጎል ሴት አድርገው እንደሚንቀሳቀሱና ከኔ ብዙ ተምረው እነሱም ቤተሰቦቻቸው እንደስ ለማሰኘት አልፎም ደግሞ ለቤተክርስቲያን ለሀገርም ለመትረፍ ብዙ እንደሚሰሩና ከዛሬ ጀምሮ የሆነ ነገር ተነሳሽነት እንደሚኖራቸው ተስፋ አደርጋለሁ። ሶሻሊ አሁን ያለንበት ዘመን እውነት ለመናገር የቴክኖሎጂ ዘመን የምንለው ዘመን ነውና በተለይ ደግሞ አብዛኛው ሰው ወደ ገጠሩ አካባቢ ያለው አብዛኛው ወደ ቤተክርስቲያን የሚጠጋው ሰው በተለይ ህፃናትም ሆነው የሚጠጉ ልጆች ስለ ቴክኖሎጂ በደንብ አድርገው ማወቅ አለባቸው። ያንን ለማድረግ የኔ ፊልድ ወይም እኔ ተማርኩበት ፊልድ በጣም ይጠቅማል ብዬ አስባለሁ። ምክንያቱም ወደፊት እየሄድን ያለነው አብዛኛው ነገር ወደ ቴክኖሎጂ ስለሆነ መንግስትም ወደ ቴክኖሎጂ የሚሄድ ፖሊሲዎችን ነው እያጸደቀ ያለው። አብዛኞቹ ነገሮች የስራዎቻችንም ሁኔታ የትምህርታችንም ሁኔታ የመሳሰሉትና በተሻለ መጠን እዛ አካባቢ ያሉትን ሰዎች በተለይ ደግሞ ቤተክርስቲያን ላይ ያሉትን ሰዎች ደብሩ ላይም ያለውን አሰራር ሊሆን ይችላል በተቻለ መጠን በቴክኖሎጂ በማዘመን የማገዝ አቅሙ ይኖረኛል ብዬ አስባለሁ። አሁን ላይ ባለኝ ሁኔታና ብዙ ነገሮችንም ለመስራት እያሰብኩ ያለሁት ከዛ አንፃር ስለሆነ እግዚአብሔር አምላክ በፈቀደ ልክ አንድ ለማድረግ ሞክረው ነገር ይሄ ነው። ሁለተኛው ነገር ደግሞ አሁን ላይ በተለይ ወደ ቴክኖሎጂ አይነት ስራዎች ላይ ያሉ ስራዎች ላይ አብዛኞቹ የሚፈለጉት ሰዎች በተለይ በእድሜያቸው ወጣት ይሆኑ ገና ወደ ሃይ ስኩል ላይ ያሉ የመሳሰሉት መግባት የሚችሉበት ፊልድ ነውና ያኚ እዛ አካባቢ ያሉትን ልጆች የማስተማር እድሉን በፈጠር ወይም እንዲማሩ ማድረግ ብችል እዛው ሆነው ራሱ ስራ መቀጠር የሚችሉበት የራሳቸውንም የቤተሰባቸውንም ህይወት መለወጥ የሚችሉበትን አይነት ሁኔታ ማመቻቸት እድሉ ይኖረኛል ብዬ አስባለሁ። እግዚአብሔር አምላክ በፈቀደ ልክ ለማድረግም በሆነ ያል ደረጃ ሞከረው ነገር ይሄ ነው ማለት ነው። እኔ እንደሙያዬ ያው ጤና ከመሆኑም የተነሳ ያው ብዙ ቃሎች አሉብኝ። ብረሳሽ ቀኜ ትርሳኝ ባላስብሽ ምላሴ በጉሮሮዬ ይጣበቅ። ምክንያቱም ስንመረቅም በግቢም በመንግስትም በቤተክርስቲያንም ቃል ተቀብዬ ነው የወጣሁትና ስለዚህ በተቻለኝ መጠን ስፔሲፊካሊ በቤተክርስቲያን በኩል ያለምንም ክፍያ ቤተክርስቲያን በምትፈልግኝ ሰዓት ላይ ተገኝቼ የማህበረሰቡን ጤና በመጠበቅና ልክ የምችለውን ደግሞ ፕራክቲስ እዛ ተገኝቼ ማስተምራቸውን ታናናሾቼን በማስተማር በቤተክርስቲያን አካባቢ ከቃለ ወንጌሉ ጋር ጤና እንዴት እንደሚጠብቁ በማድረግ እሱንም በማዋሃድ ጤና ላይ ያላቸውን አመለካከትና ቅድሚያ ከሁሉም ነገር ቀዳሚው ጤና ነውና እዛ ላይ ፎከስ አድርጎ ጤናቸውን እንዲጠብቁ በትምህርት ማገለግላቸዋለሁ። በሙያዬ በኩልም ደግሞ አቅም የሌላቸው ወላጅ እናቶች ይኖራሉ፣ እንዲሁም ደግሞ አዛውንቶች ይኖራሉና በገጠሩ ቦታ ላይ ሊኖሩ ይችላሉ። እኔ በተቻለኝ አቅም የሚያስፈልገውን ሕክምና እነሱ ድረስ በመሄድ በሚፈለገው ሁኔታ ላግዛቸው ተስፋ አደርጋለሁ ማለት ነው። እዛ ሕክምና የሚያስፈልግ ከሆነ መድኃኒት ማድረሱም ከሆነ ምክር አገልግሎት መስጠትም ከሆነ እዛ ድረስ ሄጄ ለነሱ ለመድረስ ቃል አለብኝም። ግቢ ጉባኤ የኛ ቆይታ ላይ ያደረገው ተጽዕኖ በጣም ብዙ ነው። አንድ ባንድ ለመዘርዘር ሰዓት ሊፈጅብን ይችላል። ግን እኔ ከመጀመሪያው አንስቼ ግዚ ግቢ ከመጣውበት ጊዜ ጀምሬ እንትን ስል መጀመሪያውኑ ስንመጣ እውነቱን ለመናገር መጀመሪያ ግቢ ጆይን ስናደርግ ፍሬሽ ላይ ሆነን ቤተክርስቲያን ስንሄድ የሆነ ነገር አምልጦን የሚጠብቀን ነበር የሚሰማን። ግቢ ውስጥ የሆነ ነገር ትተን እንደመጣና አምልጦ እንደሚጠብቀን ነገር ነበር የሚሰማንና እዛ ቁጭ ብለን እስክንመለስ ድረስ በጣም እንቸኩል ነበር። ግን ግቢ ጉባኤያችን በዚህ ምን ያደርግ ነበረ? ከፍሬሽ ጊዜያችን ጀምሮ ስልጠናዎችን እያዘጋጀ ታይም ማኔጅመንት እያዘጋጀ እንዲሁም ደግሞ ብዙ ነገሮች ትሬኒንጎችን በየጊዜው እያደረገ አንደኛ ዓመት ላይ እዛ ነገር ውስጥ ራሳችን እንድናይና ታይማችንን በእቅድ አድርገን ማኔጅ እንድናደርግ ያስተምረን ነበር። ስለዚህ ያ ነገር ኢፌክቲቭሊ ስራችንን እንሰራ አድርጎናል። ምክንያቱም ቤተክርስቲያን የምንሄድበትን ጊዜ ካስቀመጥን ምንም አይነት የሚያመልጥ ነገር አይኖርም ማለት ወይ የምንተኛበት ሰዓት ነው የሚሆነው
ያ ወይ ደግሞ ወክ የምናደርግበት ታይም ነው የሚሆነው ያ ሰዓት። ስለዚህ ቤተክርስቲያን ሰዓታችን እንደዛ በፕላን ማድረጉ ይሄ ግቢ ጉባኤያችን ያለምንም ጭንቀት ያንኛውም ይበላሽብናል ይሄም ይበላሻል ብለን ሳንሰጋ በነፃነት አካዳሚክ ትምህርታችን እንድንቀጥል አድርጎናል ማለት ነው። ስለዚህ ሌላው ደግሞ ለዚህ ስኬት ያበቃን በጸሎት እንድንተጋ አድርጎናል። ሁለተኛ ላይ ምክንያቱም ሁሌ የማረን ጸሎት አለ አርብ ላይ በግቢ ጉባኤያችን በየሳምንቱ። ስለዚህ ሰው ደግሞ ሁሌም በቤተክርስቲያን ሲመላለስና ወደ እግዚአብሔር መቅረብ ሲጀምር እንደሚታወቀው እየበረታ ይመጣል ማለት ነው። እግዚአብሔር ጉልበት ይሆነዋል። ምክንያቱም መዝሙረኛው ዳዊት በመዝሙር 126 ቅንፍ 127 ላይ ምንድነው የሚለው? እግዚአብሔር ቤትን ካልባረከ ሰራተኛው እንዲሁ በከንቱ ይለፋል ይላል። እግዚአብሔር ከተማን ካልጠበቀ ጠባቂው በከንቱ ይለፋል ይላልና ስለዚህ እኛም ወደ ቤተክርስቲያን ቀርበን ምን ሰራውን እለት እግዚአብሔር እንዲባርክልን ካልነገር ነው መጨረሻችን ከንቱ ልፋት ነው የሚሆነው ማለት ነው። ስለዚህ ከዚህ የተነሳ እኔ በቤተክርስቲያን በመመላለሴ በጸሎት እንድተጋና የሚቸግረኝን ለእግዚአብሔር የሚያስጨንቀኝን ለእግዚአብሔር እንድናገረውና እግዚአብሔር ደግሞ መልስ ሰጥቶኛል። ነው ለመናገር እኔ ብዙ ጊዜ እግዚአብሔር መልስ ሰጥቶኛል። እኔ ሲጨንቀኝ ሄጄ ነግሬው ሳላነብ ሁሉ በእኔም ፈሪቼ ሲጨናነቅ አድሬ ጥሩ ውጤት ያመጣውበት ጊዜ አለ። ስለዚህ ይሄን ሁሉ እግዚአብሔር እጁን ቢያስገባበት ነው የሆነው ማለት ነው። ስለዚህ ግቢ ጉባኤ ይሄንን እንዳደርግ ከቤተክርስቲያን ከእግዚአብሔር ጋር በጣም ሊንክ እንዳደርግ በጣም ጠቅሞኛል። ኦቨርኦል ስለ ሁሉም ነገር ከግቢ ጉባኤ ነው የተነሳ ነውና ስለዚህ ሁሉም ነገር አድርጎናል። ከእግዚአብሔር ጋር መገናኘቱን አድርጎናል። ከእግዚአብሔር ጋር የተገናኘ ሰው ደግሞ ሁሉን ነገር ያገኛል ማለት ነው። ስለዚህ ዋናው ይሄ እስከሆነ ድረስ ከግቢ ጉባኤ ያገኘሁት ጥቅም በጣም ብዙ ነው። በጣም ላመሰግን እፈልጋለሁ። እንደሚናፍቀኝም በዚሁ ልናገር እፈልጋለሁ ማለት ነው። እውነት ለመናገር አብዛኛውን አገኘው ምለውን ነገር ያገኘሁት ግቢ ጉባኤ ላይ ነው። ቅድምም ለመናገር እንደሞከርኩት አገልግሎትንም ይሁን ከዛም ውጭ ያሉትን አብዛኞቹን ነገሮች ያገኘሁት ግቢ ጉባኤ ላይ ነው። በተለይ ደግሞ ግቢ ስንገባ አንዱ ትልቁ ችግር ከቤተሰብ እየራቅን ስለምንሄድ ቤተሰብ የነበረው ገዛ በተለይ እኛ ጋር ያለው ላይ አሳሰብ ላይ የሆኑ ነገሮች ሲጨንቁን የምናማከረው ሰዎችን ማግኘት ይከብደናልና ግቢ ጉባኤ አንዱ ትልቁ የሰጠኝ የምለው ነገር እንደ ወላጅ የሚሆኑ ትልልቅ ጓደኞችና አባቶች እናቶችን ጭምር ነው የሰጠኝ። በተለይ እኛ ግቢ ጉባኤ ስንገባ የአብርሃም ቤተሰብም ተጀምሮ ነበርና ያ ወላጅ እንዳገኝም ጭምር አድርጎኛል። ለዚህ መጥቼ ራሱ በአብርሃም ቤተሰብ ውስጥ የተመደበልን አባታችን ስሙ ለሚሳ ይባላልና ለሚሳ በጣም ብዙ ነገሮችን ለኛም ፕሮቫይድ ለማድረግ ሞክሯል። ያው እኛ እናስቸግር ነበረ በየመሃሉ ግን እሱ በተለይ የበዓላት ጊዜ ላይ እየጠራን ቤቱ ድረስ በዓላትን ከሱ ቤተሰብ ጋር እንድናከብር እንድናሳልፍ ያደርገ ነበርና ያ እኛ ጋር በጣም ትልቅ እንትንን ነው የሞላው ክፍተትን ነው የሞላው። በተለይ በዓል አካባቢ ሲመጣ ሁላችንም እናውቀዋለን። ግቢ ውስጥ ተማሪ አይኖርም፣ የምናደርገው ነገር የለም። በተለይ ደግሞ ቤት ለምደን የመጣ ነው ነገር አለ። አንድ ላይ ቤተሰብ ተሰብስቦ ቤተሰብ መሀል እየተጫወትን ማሳለፍን ለምደናልና እሱ ያንን እንድናልፍ አድርጎናል ብዬ አስባለሁ። በተለይ ሌላኛው ነገር ከዛ ውጪ ደግሞ ግቢ ጉባኤ የወላጅና የልጅ እንትን በተማሪዎች እንደ ወላጅ ሆነው ልጆችን የሚይዙበት አይነት መዋቅር አለውና በተለይ እዛ ውስጥ ደግሞ ያገኘዋቸው ወላጆቼ እናት ነው የተሰጠኝ በግቢ ጉባኤ በኩል እና እሷ ደግሞ በጣም ጥሩ ነጥብ ያላት ተማሪ ጭምር ነች። በዛውም ደግሞ አገልግሎት ላይ በጣም የምትሳተፍ ነበረችና እኔ ግቢ ጉባኤ ላይ ያለኝን አገልግሎት እንዳልሸሽ በተለይ የሚነገረው ነገር አለ አይደል? የግቢ ጉባኤ ተማሪዎች በጣም ሰነፍ ተማሪዎች ናቸው፣ የግቢ ጉባኤ ተማሪዎች ጥሩ ነጥብ አይሰሩም የመሳሰሉ አይነት ነገሮችን እሷ ትክክል እንዳልሆነ አሳይታኝ በዛውም ልክ ደግሞ ለትምህርት የራሱ የሚያስፈልጉኝን ግብአቶች አንዱ ትልቁ የሚያስቸግረው ግቢ ሲገባ አንድ ተማሪ የሚያስቸግረው ነገር የሚያጠናው ነገር ራሱ ምን እንደሆነ አያውቅም እውነት ለመናገር እና ያንን ራሱ በደንብ በሰፊው እንዳገኝ አድርጎኛል ብዬ አስባለሁ። በተለይ እሷ የምታውቃቸውም ልጆች ስለነበሩ እሷ ራሱ ጎበዝ ተማሪም ስለነበረች እኔ በዛ ውስጥ ግቢ ውስጥ በተለይ ለትምህርቴ የሚያስፈልገኝ ነገር ሆኖ መነገር አለበት ብላ የምታስበውን እያንዳንዱን ነገር እየነገረችኝ እየመከረችኝ በዛውም ልክ ደግሞ አንዳንዴ ይሄ በተለይ በፊት ከነበረን አንፃር ሃይስኩል ላይ ምናምን ቤተሰብ ጋር ስለነበረን አናጠላም ራሱ ብንል ቤተሰብ ተቆጥቶ ያስጠላናልና ግቢ ስንመጣ እንደዛ አይነት የሚለን ሰው ማግኘት በጣም ከባድ ነገር ነው እና በዛውም ልክ ደግሞ እሷ ያንንም ቦታ ሞልታ በተለይ እኔ የፋይናል አካባቢ ስዘናጋ ፈተና ሲመጣ ያንን ነገሮች ትቼ ሌሎች ነገሮች ያደረኩ ካገኘችኝ አይ ሂድ ገባ እያለች እየተቆጣች ወደ ላይብረሪ ሄጄ እንዳጠና ኢቭን ሌላም ቦታ ራሱ ማጠና በሆነ እንዳጠና የከበደኝንም ቦታ ደግሞ በተቻለ መጠን ቢያንስ እሷ ማስረዳት የማትችል ራሱ ከሆነ ግቢ ጉባኤው ጥናቶችን ያዘጋጃል። የሚያስጠኑ በየግልም ደግሞ ማጥናት ያለባቸው ልጆች ካሉ ደግሞ ጥሩ ተማሪዎች ስላሉ እነሱ እንዲያግዟቸው ያደርጋልና ያንን በማድረግ እኔ እንዳልፍ በጣም ብዙ ነገሮችን እንዳልፍ አግዞኛል ብዬ አስባለሁ።
ይሄንን ሁሉ ነገሮች የሰጠኝ እኔ ሌላ ምንም ምለው አካል የለኝም ግቢ ጉባኤ ብቻ ነው። ያንን ደግሞ ከዚህ እነዚህ ነገሮች ደግሞ ባይኖሩ አሁን የደረስኩበት ደረጃ ላይ መድረስ ለኔ ኦልሞስት ማይቻል ነውና የሚሆነው ግቢ ጉባኤ ሙሉ በሙሉ ማለት በሚችልበት ደረጃ አሁን ላይ ያሉኝንም ጓደኞቼን ያለኝንም ማንነቴን ጭምር አሁን ላይ አሉኝ የምላቸው ጥሩ የሚባሉ እኔ አለኝ የምላቸው ነገሮች እንዳገኝ ያደረገኝ ትልቁ ነገር ግቢ ጉባኤ ነው ብዬ አስባለሁ። ለዛም ደግሞ ማመስገን እፈልጋለሁ። በተለይ አንዱ አሁን ከግቢ ስንወጣ ትልቁ የሚጨቀኝ ነገር እውነት ለመናገር ግቢ ጉባኤ ላይ ያገኘኋቸውን ሰዎች እንዴት ነው ከዚህ በኋላ ማግኘት የምችለው፣ ግቢ ጉባኤ ላይ ያገኘሁትን ነገር እንዴት ነው ከዚህ በኋላ ማግኘት የምችለው የሚለው ነውና ማህበረ ቅዱሳንንም ግቢ ጉባኤንም በደንብ አድርጌ ማመስገን አዳዲስ ተማሪዎች ወይም ደግሞ ግቢ ውስጥ ያሉ ተማሪዎች አንዱ ትልቁ እውነትም እንዳይቆጫችሁ ከፈለጉ ግቢ ጉባኤን በደንብ አድርገው ይሳተፉ። በኋላ ላይ ህይወታቸው ወዴት እንደሚሄድ አያውቁትም። እውነት ለመናገር በኋላ ላይ ስራ ነው የሚመራው ህይወታችንን የመሳሰሉት ነገሮች ናቸውና ያኝን ነገሮች እንኳን ለማለፍ የወደፊታችንን አብዛኛውን ነገር ራሱ ለማግኘት የሚረዱን ጓደኞች የሚረዱን ዘመዶችን ለማፍራት በዛውም ልክ ደግሞ ህይወታችን ውስጥ በጣም ትልልቅ ቦታዎች ያሉን ሰዎች ለማግኘት አንዱ ትልቁ ቦታ ግቢ ጉባኤ ነው። ግቢ ጉባኤ ላይ ያሉ ሰዎችን ማግኘት ሌላ ቦታ ላይ የሚቻል አይመስለኝም። እውነት ለመናገር በተለይ ጥሩ የሆነ ግንኙነት አንዱ ለአንዱ በወንድምና በእህትነት በደንብ የሚተሳሰብበት ግንኙነት አንዱ የሆነ ነገር ሲገጥመው ልክ እንደራሱ ሆኖ የሚገኝበት አይነት ግንኙነት ጓደኝነትም ሆነ እህትም ወንድምነት ሌላ ቦታ የትም ይገኛል ብዬ አላስብም። እውነት ለመናገር ማህበረ ቅዱሳን አሁን ላይ ያለኝን እያንዳንዱን ነገር የሰጠኝ እሱ ነው። በተለይ ግቢ ጉባኤ ይዞ ግቢ ጉባኤ ላይ ያለንን ልጆች ትልቅ ቦታዎች ላይ እንድንደርስ ማግኘት ያለብንን እድሎች እንድናገኝ ያደረገን እሱ ነውና ከማድረግ ድቁናው ጀምሮ በምህርነቱም ጭምር እያንዳንዱን ነገሮች የሰጠኝ እሱ ስለሆነ በደንብ አድርጌ ማመስገን እፈልጋለሁ። ከዛ ውጪ ግቢ ጉባኤ ላይ ያገኘኋቸው ቤተሰቦች እያንዳንዳቸውን ለማመስገን እፈልጋለሁ። እነሱም ባላገኝ ኖሮ በተለይ በጨነቀኝ ጊዜ ማጥናት ባለብኝ ጊዜ የከበደኙን ነገሮች ከህይወቴ ላይ በደንብ አድርጎ በማቅለል እኚህን የመሳሰሉ ነገሮች በማድረግ በጣም ትልቅ አስተዋጽኦ አድርገዋልና እግዚአብሔር እኚህን ሁሉ ነገሮች ለኛ ስለሰጠ እንደ ሰው ልጆች የሚያስፈልጉንን እያንዳንዱን ነገር አስቦ የኛ መንገድ ላይ ስላስቀመጠ እግዚአብሔር አምላኬን በደንብ አድርጌ ማመስገን እፈልጋለሁ። እኔ ከኋላ ላሉት ወንድም እህቶች የምመክረው አንደኛ ወንድሜ እንዳለው ግቢ ላይ እስካሉ ድረስ ወደ ግቢ ጉባኤ መጠጋት አለባቸው። መጠጋት ብቻ አይደለም፣ እንደሚታየው ብዙ ጊዜ እንደምናየው ግቢ ጉባኤ መጀመሪያ አንደኛና ሁለተኛ አመት ላይ በጣም እንቀርብና በኋላ ላይ ወደ ኋላ የማፈግፈግ ነገሮች አሉ ግቢውን ስንለምደው እና ገብተን እሱ ነገር እንዳይፈጠር አደራላችሁ ይፈልጋለሁ። ምክንያቱም ወደ በኋላ ነው እገዛ የሚያስፈልገን፣ እንደውም ወደ በኋላ ላይ ነው የግቢ ጉባኤ ጥቅሙ የሚገባንና ወደ መጨረሻ ላይ እየበረታ መምጣት አለብን። ወንድሜ አንስቶታል። የቤተሰብ እገዛ በጣም አስፈላጊ ነው። እንደዚሁም የአብርሃም ቤተሰብ አገልግሎት በጣም አስፈላጊ ነገር ነው። ምክንያቱም ሰው ከቤተሰቡ ርቆ ሲመጣ ብዙ ነገር ያጋጥመዋል። ስለዚህ ሞራሊም የሚያበረታታው ሰው ያስፈልገዋልና ስለዚህ ወደ ግቢ ቀርቦ ግቢ ጉባኤ የሚሰጠውን አገልግሎት እንዲቀበሉ መልእክቴን አስተላልፋለሁ። እንደገና አካዳሚካሊ ደግሞ አላማ ሊኖራቸው ይገባል። አላማ ይኖራችሁ። ምክንያቱም ከኋላ ብዙ የሚጠብቀን አካል አለ። የቤተሰብ አደራ አለብን፣ እንዲሁም የቤተክርስቲያን አደራ አለብን። አልፎ ተርፎ ደግሞ የሀገር አደራ ይኖርብናል ማለት ነው። ስለዚህ አላማችንን ይህንን ነገር ማሳካት አለብን ብለን እስከተነሳን ድረስ በደንብ አድርገን እንሰራበታለን ማለት ነው። ስለዚህ እዛ አላማ ላይ ለመድረስ የሆነ ቦታ ለመድረስ የሚሄድ ሰው ቢወርቅም እየተነሳ ምንም እያለ ያን ቦታ እስኪደርስ ድረስ ስለሚራመድ እኛም አላማችንን አስቀምጠን ቤተሰቦቻችንን ለማስደሰት ከኋላ የሚጠብቁን ስንወድቅ በእውነቱ ብዙ ሰው ያዝንብናል ማለት ነው። ምክንያቱም ግቢ ገባ ሲባል እንደሚታወቀው ብዙ ሰው በትልቅ ቦታ እንደደረሰ አድርጎ ነው የሚያስበውና ከዛ ቦታ ላይ ደግሞ እኛ ወደ ታች ሆነን ያገኙን ብዙ ሰው ሊያዝንብን ይችላል ማለት ነው እና እንትናችንን አላማችንን አስቀምጠን እሱን ታርጌትን ለማምታት ተግተን መስራት አለብን ባይ ነኝ። ምክንያቱም ለትምህርት እስከመጣን ድረስ አላማችን ትምህርትና ትምህርት ብቻ ነው መሆን ያለበት። የግቢ ጉባኤ አገልግሎትን ደግሞ በሰዓቱ በተቀመጠው ሰዓት ሄደን እያገለገልን ትምህርታችን ላይ አላማችን አድርገን መሄድ አለብን። ብዙ ሰዎች ይኖራሉ፣ አሁን ብዙ ተማሪዎች በዛም ሰክሰስፉል የሆኑ አሉ፣ ግን ከትምህርት ጎን ለጎን ስራ የሚሰሩ አሉ። ምክንያቱም ሌክቸር የሆነ ላይፍ ለመኖር ብለው የሚሞክሩ አሉ። ስለዚህ እኔን እሱ ሪኮመንድ አላደርግም። አሁን እንዳንድ ተማሪ ለትምህርት እስከመጣን ድረስ አላማችን ካሳካም በኋላ ወደሱ ብንሄድ ባይ ነኝ። ከተሳካላቸው ጥሩ ነው፣ ግን ዋና መጀመሪያ አላማችን መዘንጋት የለብንም። በምንም ሁኔታ
ውስጥ ሆነን አላማችንን መዘንጋት የለብንም። ወደ እግዚአብሔር ቀርበን ወደ ግቢ አገልግሎት ቀርበን ውጤታችንን እንድናሳምር መልእክቴን አስተላልፋለሁ። ምስጋና እንደሚታወቀው ያው እግዚአብሔርን ማመስገን አያልቅብንም። ሁሌም ከእግዚአብሔር ነው የምንጀምረው። ምክንያቱም ይህ ሁሉ ማህበረ ቅዱሳንም እንዲቋቋም ግቢ ጉባኤም እንዲኖር እኛም እዚህ እንድንደርስ ያደረገው እሱ ነውና ከፍ አድርጌ እግዚአብሔርን ማመስገን እፈልጋለሁ። እና ከዛ በመቀጠል ወንድሜ እንዳለ የማህበረ ቅዱሳንም ማመስገን እፈልጋለሁ። ምክንያቱም በእነሱ ምክንያት ነው። ያኔ አዲስ እንደገባን ጊዜ ጀምሮ አስታውሳለሁ እየመጡ ሁሌም ትሬኒንጎችን የሚያመጡት እነሱ ናቸው። ብዙ ፕሮግራሞችን አዘጋጅተው እዛ ሲያቀርቡልን ነበረ። ስለዚህ የላቀ ምስጋና ለነሱ ላቀርብ እፈልጋለሁ። ፕላስ እንደዚሁም የግቢ ጉባኤንም ላመሰግን እፈልጋለሁ ነው። ምክንያቱም ብዙ ጓደኞች ሰጥቶኛል፣ ብዙ መካሪ ሰዎች ሰጥቶኛል። እኔም በደንብ ተቀርጬ ከእግዚአብሔር ጋር እንዲሆን አድርጎኛል እና ለዚህም እንዲበቃ አድርጎኝና ከፍ አድርጌ እነሱንም ላመሰግን እፈልጋለሁ። እንደገና ሲቀጥል ቤተሰቦቼን በጣም ላመሰግን እፈልጋለሁ። ምክንያቱም በዚህ ዘመን ኑሮ እንዲህ በተወደደበት ሰዓት ላይ ያላቸውን አድርገው እኔም ብቻ አይደለም ብዙ ተማሪ ያስተምራሉ ደግሞ ከቤትም። ስለዚህ ይሄን ሁሉ ችለው ይሄን ሁሉ ነገር አልፈው እኔ ያላቸውን ሰጥተው እኔን አስተምረው ለዚህ ስላበቁኝ እኔም ደግሞ እግዚአብሔር ሳያሳፍረኝ ደስ ስላሰኘኋቸው እግዚአብሔር በጣም አድርጌ አመሰግናቸዋለሁ። እድሜና ጤና ይስጥልኝ ለማለት እፈልጋለሁ። አመሰግናለሁ።